በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ውድ የጥቁሯ ማርያም ሚዲያ ቤተሰቦች እንደምን ሰነበታችሁ? በትንሣኤው ደስታና ብርሃን ውስጥ ሆናችሁ ይህንን መርሃ ግብር ለምትከታተሉ ሁሉ የእግዚአብሔር ሰላምና ጸጋ ከሁላችሁ ጋር ይሁን። ዛሬ በመርሃ ግብራችን ታላቁ ጸሎት ሰይፈ መለኮት ድንቅና መሳሽ ጸሎት ይዘንላችሁ ቀርበናል። ይህ ጸሎት የነፍስ ረፍት፣ የሥጋ ፈውስና በቤታችን ላይ በረከትን የሚያመጣ ልዩ መንፈሳዊ ስጦታ ነው። እስከ ፍጻሜው ድረስ አብራችሁን በመቆየት የበረከቱ ተካፋይ እንድትሆኑ በቅድስት ሥላሴ ስም ጋብዘናችኋል። ሰይፈ መለኮት ሕይወትን የሚሰጥ፣ አጋንንትን የሚያስደነግጥ፣ ምቀኛ ጠላትን የሚያንቀጠቅጥ፣ ስለቱ የማይበርድ የጸሎት ሰይፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በክብር ከፍ ከፍ የሚል እግዚአብሔርን እናመሰግነዋለን። እግዚአብሔር በጌትነቱ ምስጋና ገንዘቡ ነው። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህር ምሕረት የማይለካ ቅድመ ዓለም የነበረ እሱ ለዘላለም ይኖራል። አሜን። እግዚአብሔር በጌትነቱ የተመሰገነ ነው። በአካል ሦስት ሲሆን በመለኮት ግን አንድ ነው። ሊያዩት የማይቻል ስውር፣ ሊቀርቡት የማይቻል እሳት፣ ሊዳስሱት የማይቻል የኃይል መንፈስ ነው። ኃያላን ሊቋቋሙት የማይችላቸው የማይሾሙት ንጉሥ፣ እንደ መለኮትነቱ አምላካችን፣ እንደ ቸርነቱ አባታችን ነው። በሰውና በመላእክት ዘንድ በአንዲት ስግደት ይሰገድለታል። ለሱ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር በገናንነቱ ታላቅ ነው። ሦስት ስም አንድ እግዚአብሔር፣ ሰማይና ምድርን በቃሉ የፈጠረ፣ ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ እሱ ከሃሊ ነው። እግዚአብሔር በቅድስናው የተቀደሰ ነው። ሦስት አካል አንድ ባህሪ ነው። ለአኗኗሩ ጥንት ወይንም ፍጻሜ የለውም። ለዘመኑ ስፍር ቁጥር የለውም። የማያበድሩት ባለጸጋ ነው። የጥበበኞችን ምክር የሚያጠፋ ጥበበኛ ነው። ኃያላን የማይነሱበት ጽኑ ነው። የትዕቢተኞችን ክንድ የሚያደቅ ኃይል ነው። አንደበት ሁሉ ለሱ ይገዛል። በሰማይም ቢሆን በምድርም የሚመስለውና የሚተካከለው የለም። እርሱ ብቻ ኃይልና ሥልጣንን በእጁ የያዘ አምላክ ነው እንጂ ለዘላለሙ አሜን። የሕያው እግዚአብሔር ልጅ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተ ሰው የሆንክ ጌታዬ ኢየሱስ ክርስቶስ ሆይ በዚች በዛሬቷ ዕለት ወደ እኔ ና። ጌታዬ ኢየሱስ ክርስቶስ ሆይ መጥተህም እርዳኝ፣ አድነኝም፣ ኃጢአቴንም ሁሉ አስተሰርይልኝ። አሜን። የሚያስደነግጥ መለኮታዊ መብረቅ፣ የተንቦገቦገ መለኮታዊ ፍህም፣ ተወርዋሪ መለኮታዊ ቀስት፣ የሚያቃጥል መለኮታዊ እሳት፣ የሚያበራ መለኮታዊ ፋና፣ አንጸባራቂ መለኮታዊ ፀሐይ፣ ክቡድ የሆነ እብነ መለኮት፣ የሚያንቀጠቅጥ መለኮታዊ ግርማ፣ የሚንቦገቦግ መለኮታዊ ነበልባል፣ ያማረ መለኮታዊ ጋሻ፣ ስኩር ኃይል መለኮታዊ ጦር፣ የሚያቃጥል መለኮታዊ ግለት፣ አሸናፊ መለኮታዊ አዘዝ፣ የረቀቀ መለኮታዊ ስልጣን ወይንም ኃይል፣ መለኮታዊ ብልጭልጭታ ወይንም ነጸብራቅ፣ የሚያበራ መለኮታዊ የብርሃን ጸዳል፣ የተሳለ መለኮታዊ ሰይፍ፣ የሚያስፈራ መለኮታዊ ቃል፣ አስደናቂ መለኮታዊ ነበልባል፣ የሚቆራርጥ መለኮታዊ ገጀሞ፣ የሚያበራ መለኮታዊ ወርቅ፣ ንጹሕ መለኮታዊ ባህሪ፣ በሊህ መለኮታዊ ምሳር፣ ምጡቅ መለኮታዊ ተራራ፣ የተነጣጠረ መለኮታዊ ቀስት፣ ትኩስ መለኮታዊ ሙቀት ወይንም ነበልባል፣ ነበልባሉን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዥነት ያለው መለኮታዊ ገናንነት፣ የአድማስ ስፋት ያለው መለኮታዊ ብርሃን፣ በእሳት የተከበበ መለኮታዊ ዙፋን፣ እውነት በእውነት ለዘላለሙ አሜን። ሰይጣንን ቀጥቅጦ ያጠፋው ጽኑ በትር እርሱ ኢየሱስ ክርስቶስ ነው። በመስቀል ላይ ሳለ የገሃነም እሳት ጠባቂ ጭፍሮችን ያስደነገጣቸው እርሱ ኢየሱስ ክርስቶስ ነው። ጨለማን አስወግዶ በዓለም ሁሉ ላይ ያበራ እውነተኛ ብርሃን እርሱ ኢየሱስ ክርስቶስ ነው።
በጠላት የማይፈርስ ጽኑ አዳራሽና ለወገኖቹም መጠጊያ የሚሆናቸው የሕይወት ግድግዳ እርሱ ኢየሱስ ክርስቶስ ነው። ቀንዶቹ 7 ዓይኖቹ 7 ራሶቹ 10 የሆኑ ለመስዋዕት የቀረበ ወይንም የተዘጋጀ እርሱ ኢየሱስ ክርስቶስ ነው። ሰማያዊ ሙሽራ በቀራንዮ አደባባይ ላይ ስለ ቤተ ክርስቲያን የተሞሸረ የተሰቀለ እርሱ ኢየሱስ ክርስቶስ ነው። በዕለተ ዓርብ በመስቀል ላይ መዓዛው የጣፈጠ ንጹሕ መስዋዕት ሆኖ የቀረበ እርሱ ኢየሱስ ክርስቶስ ነው። እርሱ ተንቆ ተገርፎ በቁስሉ የዋጀን በትንሣኤው ያረጋጋንና ያሰበን እርሱ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ አፈራርሶ በመስቀሉ ሰሌዳ ላይ በደሙ ቀለምነት የሕይወታችንን መጽሐፍ የጻፈልን እርሱ ኢየሱስ ክርስቶስ ነው። ዛሬም በእመቤታችን በቅድስት ድንግል ማርያም አማላጅነት ጸሎትና ልመና ኃጢአታችንን ያስተሰርይልንና በደላችንንም ይደመስስልን ዘንድ እንለምነው። አሜን። ዳግመኛ በመጥምቁ ዮሐንስ ጸሎትና በቅዱስ ጊዮርጊስ ጸሎት በአባታችን በተክለ ሃይማኖት ጸሎትና በአባታችን በገብረ መንፈስ ቅዱስ ጸሎት በአባ ሳሙኤል ጸሎትና በአባታችን በአባ ኪሮስ ጸሎት በአባታችን በጸጋ ኢየሱስ ጸሎትና በኤዎስጣቴዎስ ጸሎት በደናግልና በመነኮሳትም ጸሎት በሊቀ መልአክ ቅዱስ ሚካኤል ጸሎትና የደስታ አብሳሪ በሚሆን በቅዱስ ገብርኤል ጸሎት የአምላክ አቃቤ ነውቱ በሚሆን በቅዱስ ሩፋኤል ጸሎትና እንዲሁም በአፍኒንና በሳቆኤል ጸሎት ልብን በሚያስደስት በቅዱስ ራጉኤል ጸሎትና በቅዱስ ፋኑኤል ጸሎት በሱራፌልና በኪሩቤል ጸሎት የሥላሴን ዙፋን በተሸከሙ በ24 እንስሳ ጸሎትና የሥሉስ ቅዱስን መንበር በሚያጥኑ በ24ቱ ካህናተ ሰማይ ጸሎት በ99ኙ ነገደ መላእክት ጸሎትና በአላፍ መላእክት ጸሎት በቅዱሳን መላእክት ሁሉ ጸሎት በሊቃነ መላእክትም ጸሎት በቀደሙ አባቶች በነቢያት ጸሎትና እግዚአብሔርን ደስ ባስተኙት በሐዋርያትና በሰባ አርድእት ጸሎት በጻድቃንና በሰማዕታት ጸሎት ከመከራ ሥጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። ዳግመኛ ከአንደበቱ የእሳት ነጸብራቅ የሚወጣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ሰይጣናት ወደ እኔ እንዳይቀርቡ አወግዛቸዋለሁ። አሁንም እኩያን አጋንንት ተንኮለኞችና አስማተኞች የሆኑ ሰዎች ሁሉ ከኔ ርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድ እጠበቃለሁ፣ መንፈስ ቅዱስንም ከለላ አደርጋለሁ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ጌታችን ኢየሱስ ክርስቶስ በመስቀል ላይ በተቸነከረባቸው በአምስቱ ቅንዋተ መስቀል የሞት መርዝ እንደተሻረና እንደበረሰ የሰይጣንም ኃይሉ እንደተቀጠቀጠ እንደዚሁ ወደ ነፍስና ሥጋዬ እንዳይቀርቡ የሟርተኞች መድኃኒታቸው ይብረስ፣ የአጋንንትም ኃይላቸው ይርከም ለዘላለሙ አሜን። ከአፉ የእሳት ሰይፍ የሚወጣ የሚመዘዝ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ወደ ነፍስና ወደ ሥጋዬ እንዳይቀርቡ አጋንንትን አወግዛቸዋለሁ። ሌጊዮን አጋንንት፣ የራስ ምታትና ፍልጠት፣ የሆድ ቁርጠትና የእግር ቁርጥማት፣ የጎን ውጋት ወይንም መጋኛ፣ ወባና ንዳድ፣ ቡዳ መናፍስት፣ እርኩሳን፣ የዓይን ወጊ፣ የእድ ሰብ ሟርተኞች ሁሉ ከእኔ ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድ እማጸናለሁ፣ መንፈስ ቅዱስንም መጠጊያ አደርጋለሁ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እኔን ፍቅረ ሥላሴንና ሕዝበ ክርስቲያኑን ባሪያዎችህን ከመከራ ሥጋ ከመከራ ነፍስ ትሰውረን ዘንድ ስንለምንህና ስንማልድህ ልቦናህ አይጽናብን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ከምስጋና ጋር ይህንን ሦስትነት በሥላሴ ስም አምናለሁ። በኃይሉ በመመካት የሚጣላኝን የእግዚአብሔር ቃል ከመሬት ላይ ይጣለው። በልዩ የሆነ መለኮታዊ ሰይፍ የአንገቱን የደም ስር ይዝጋው። አሜን። ከብዙ መታመን ጋር በሥላሴ ስም ይህንን ሦስትነት አምናለሁ። በመደፋፈር የሚቃወመኝን ጠላቴን የእግዚአብሔር ቃል ሰውነቱን ያፈራርሰው። በልዩ በሆነ መለኮታዊ ሰይፍ አንገቱን ይሰይፈው። አሜን። አንድነቱን ሦስትነቱን ከማወቅ ጋር በሥላሴ ስም ይህንን ሦስትነት አምናለሁ። በተቃውሞ የሚጻረረኝን የእግዚአብሔር ቃል ኃይሉን ያርክመው። በልዩ በሆነ መለኮታዊ ሰይፍ አንገቱን ይበጥሰው። አሜን። ከንጹሕ ምስጋና ጋር በሥላሴ ስም ይህንን ሦስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላቴን የእግዚአብሔር ቃል ይደምስሰው። በተሳለ በመለኮት ሰይፍ አንገቱን ይገርስሰው። አሜን።
ከብዙ ዝማሬ ጋር በሥላሴ ስም ይህንን ሦስትነት አምናለሁ። አስቦና አሲሮ የሚጣላኝን ጠላቴን የእግዚአብሔር ቃል ከክብሩ ያዋርደው። የተሳለ የመለኮት ሰይፍ አንገቱን ይመትረው። አሜን። ያለ አንዳች መጠራጠር በሥላሴ ስም ይህንን ሦስትነት አምናለሁ። አጥብቆ ሊጣላኝ የፈለገውን ጠላቴን የእግዚአብሔር ቃል ከመሬት ላይ ጥሎ ይዘርረው። በተሳለ የመለኮት ሰይፍ አንገቱን ይነቀው። አሜን። ያለ ማመንታት በሥላሴ ስም ይህንን ሦስትነት አምናለሁ። ተናግሮ የሚያስቀይመኝን ጠላቴን የእግዚአብሔር ቃል ከችግር ላይ ይጣለው። በተሳለ የመለኮት ሰይፍ አንገቱን አስጨንቆ ይበጥሰው። አሜን። ያለ ማቃለል በሥላሴ ስም ይህንን ሦስትነት አምናለሁ። ጠላቴ የእግዚአብሔር ቃል ከስሩ ይንቀለው። በተሳለ የመለኮት ሰይፍ አንገቱን ብሎ ይግደለው። አሜን። ያለምንም ቅሬታ በሥላሴ ስም ይህንን ሦስትነት አምናለሁ። የሚተነኳኩለኝን ጠላቴን የእግዚአብሔር ቃል ይኮንነው። በተሳለ የመለኮት ሰይፍ አንገቱን ያወራርደው። አሜን። ያለምንም ማፈግፈግ በሥላሴ ስም ይህንን ሦስትነት አምናለሁ። ጠበኛውን ጠላቴን የእግዚአብሔር ቃል ይውጋው። በተሳለ የመለኮት ሰይፍ አንገቱን ያጣጋው። አሜን። ያለምንም ተድሃሮ በሥላሴ ስም ይህንን ሦስትነት አምናለሁ። ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴን የእግዚአብሔር ቃል ይክሰፈው። በተሳለ የመለኮት ሰይፍ አንገቱን ይቁረጠው። አሜን። ያለመዋሸት በሥላሴ ስም ይህንን ሦስትነት አምናለሁ። ደንፍቶ ሊያጠቃኝ የሚመጣውን ጠላቴን የእግዚአብሔር ቃል ይቸንክረው። በተሳለ የመለኮት ሰይፍ አንገቱን ብሎ ደሙን ያፍስሰው። አሜን። ያለምንም ማወላወል በሥላሴ ስም ይህንን ሦስትነት አምናለሁ። በማውገዝና በማጣላት የሚቃወመኝን ጠላቴን የእግዚአብሔር ቃል ይገንዘው፣ አፉንም ይዝጋው። በተሳለ የመለኮት ሰይፍ አንገቱን ይቆልምመው። ያለ አንዳች ቸልታ በሥላሴ ስም ይህንን ሦስትነት አምናለሁ። በትዕቢት የሚቃወመኝን ጠላት የእግዚአብሔር ቃል ይገፍትረው። በተሳለ የመለኮት ሰይፍ አንገቱን ይቀንጥሰው። አሜን። ያለምንም ጉድለት በሥላሴ ስም ይህንን ሦስትነት አምናለሁ። በእንግዳ ተመስሎ ሊያጠፋኝ የሚመጣውን ጠላት የእግዚአብሔር ቃል መቂያ ወርደው። በተሳለ የመለኮት ሰይፍ አንገቱን ይረደው። አሜን። ሦስትነት ከአንድነት፣ አንድነት ከሦስትነት ባለመለየት በሥላሴ ስም ይህንን ሦስትነት አምናለሁ። መልሶ መላልሶ የሚያጠቃኝን ጠላት የእግዚአብሔር ቃል ይቀጥቅጠው። በተሳለ የመለኮት ሰይፍ አንገቱን ይሰንጥቀው። አሜን። ያለምንም ማጓደል በሥላሴ ስም ይህንን ሦስትነት አምናለሁ። ወዳጅ መስሎ የሚቃወመኝን ጠላት የእግዚአብሔር ቃል ፈጥኖ ይገስጸው። በተሳለ የመለኮት ሰይፍ አንገቱን ይቅጨው። አሜን። ያለምንም እረፍት በሥላሴ ስም ይህንን ሦስትነት አምናለሁ። የሚዘልፈኝንና የሚሰርበኝን ጠላቴን የእግዚአብሔር ቃል በጥርፊ ወደ ገደል ይጣለው። በተሳለ የመለኮት ሰይፍ አንገቱን ይክሰፈው። አሜን። በመለኮት ቅድስት ሥላሴ ጠላቴ ተደምስሶ ይጠፋልኝ ዘንድ በአምልኮትና በፍጹም ምስጋና ሥላሴ ስም ይህንን ሦስትነት አምናለሁ። አሜን። በአብ ስም አመልካለሁ፣ በወልድ ስም እታመናለሁ፣ በመንፈስ ቅዱስ ስም እባረካለሁ። በጉልበቴ ተንበርክኬ እየሰገድኩኝ ከሁሉ በላይ የሆነ አንድ አምላክ እግዚአብሔር ነው። በመለኮቱ የኃጢአትን እሾህና ርዝራዡን የሚያቃጥል ከብርቱ ጠላት ተኩላ ጽንት በሆነች ኃይሉ የሚያድን እሱ ነው። ጊዜና ዘመን ያልተቀደማቸው አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምናለሁ እታመናለሁ። የማይከፋፈል ሦስት ገጽ፣ አንድ አመለካከት፣ አንድ አምሳል፣ ብሩካን ቃል ሥላሴ በአንድነት በሦስትነት ለዘላለሙ ይኖራሉ። ወልድ ዋህድ እግዚአብሔር በሁሉ ዘንድ በአካሉ ምሉ በሚሆን ቅድመ ዓለም የነበረ ለዘላለም በሚኖር በእሱ ስም አምናለሁ። አሜን። እንቅልፍ ድካም የሌለባቸው ትጉሃን የሰማይ መላእክት አቤቱ አሸናፊ እግዚአብሔር የጌትነት ምስጋና በሰማይ በምድር የመላ በመሆኑ ቅዱስ 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 እየተባልክ ትመሰገናለህ እያሉ ይማልዳሉ። አቤቱ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ በዚህ መለኮታዊ መጽሐፍ ሰይፈ መለኮት እኔ ፍቅረ ሥላሴን እንዲሁም ሕዝበ ክርስቲያኑን ባሪያዎችህን ከመከራ ሥጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን ወአሜን ይሁን ይደረግልን። በጎጆዬ ስላለሽ መጉደልን አላውቅም።